አንቺ በህግ ሂጂ፣ እሷ በገጀራ ትሂድ። በቃ አለቀ። ይሄ እኮ ነው እንትኑ። እሷ አልተናገረችም። እኔ እስማማለሁ ብላለች። ታምጣ ሪከርዱን ብላለች። አምጡላት፣ ይቅርታ ትጠይቃለች። ምን ችግር አለ? በቃ አለቀ። ጨርሻ አፍተኛው ትመጣለች። ውሻዬ ደግሞ አንዴ ይሄ ውሻ ደግሞ ሴት ሲያይፈላበታል። ቅድም ሳምሪ ስትይ ሰምቻለሁ። ካልሸጎርኩ እያለ ነው፣ እየጮኸ ነው። ኤኒዌይስ በጣም ነው እሺ። ግን የምወድሽ ኪዳነ ምህረትን በቃ እኔ እንደ እናቴ ልጅ አባቴ ሙት እንዴት የሌላ ነው የመጣሽው? በቃ በጣም ነው የምወድሽ እመቤቴ። ይስቃሉ። ዲቦራ እኮ ጋይስ በመሀል እኮ የት ደርሳለህ? እንደ እኔም እኮ እንደ የት ደርሳለህ? አርግቼ በበላሽ እንደ ኬክ ቁጥስ አድርጌ ቲኒት የቆረጥ ኬክ። ዲቦራ ያቺ ሴትዮ እንዳታምጭብኝ አስታወሽ። ይሄ ነገር ይሻንቺ ረሳሽ? ዲቦራ እና ቤታ ረሳሽ? ግድ ይላል ዲቦዬ። ያ ሃኒ በጣም ነው የምወዳት ቤታ። እኔ ኬክ ናት ቤታ። ኮሜንቶቹ ናቸው የሚያስቁኝ። ድንች ይላል። ኧረ አሜን። ይሄንንማ ሂዱበት ጋይስ። ፈጣሪ ከጠላት አይን ይጠብቃችሁ። አሜን። በማርያም ደግማችሁ በሉበት። በህልሜ ምን እንዳይታቃላችሁ ህልሜን ፍቱልኝ። እኔ ህልም ካየሁ ስንት ጊዜ የሆነ ወንድ ነው ቦራ የሆነ ወንድ ነው ጋይስ። ጥናትዬ እንኳን ወደሱ ለመታረቅ ማለት ነው። ወደሱ ለመታረቅ ይሄዳለሁ። ማርያምን ነው የምላችሁ። ለመታረቅ ለማውራት ይሄዳለሁ። ብቻ ወንድ ነው ጋይስ። ጸይም ወንድ ነው የሚታየኝ። ጸይምን አላውቅለትም ብቻ። ከዛ ወደሱ ለመታረቅ ምናምን ሲሄድ ቁሽሽ ያደርገኛል። ቁሽሽ በቃ ምን ጭቅጭቅ ሰው ፊት ያዋርደኛል። ምንድነው በህልሜ ንገሩኝ። ልጁ ጸይም ልጅ ይመስለኛል። ወደ ትልቅ አዳራሽ ውስጥ ስለሚመስለኝ እሱን የተከተልኩ ላወራው ሲሄድ ምን ጭቅጭቅ ያደርገኛል። ማርያምን ላይክ እንደዚህ በቃ እሱን ለማውራት ያጣሉ ደይዘው እኔና ቤታ አትችሉም። ሸቃቆች አትችሉም። አራታቸው እነዚህ በራሱ እኮ ነው የሚጨቃጨቀው እኮ ሰው ባለው አይደል ነው። እኔና አንቺ ላይ ያይዙ ሲጋ ሆነሽ ሸቃቆ ያቸው ማርያም ይልሽ ዲቦራ አሁን አንቺ መተው ቤታ እንዲያርካ እኔ ጋር ደግሞ መተው ምን ተገሽ ዲቦራ አሁንም ከሷ አባል ብዙ ነገር ይላሉ። ማርያም ምን ስለዛት ያቸው ዝም ብላችሁ ንቀሽ ታያችሁ። እንደውም እኔ ዲቦራ ሌላ ነገር ውስጥ እንዳትጋጋል ብዬ እንጂ ያቺ ባደረገችው እንደ ሰውኛ ጓደኝነት ተውና እናንተ እንደ ሰው ራሱ መመለስ ያለባችሁ ነገር ነበር። ማርያም ይደብራል። ይሄን ያክል እንዴ ዲቦራኔ ነገር ፈልጋ ወይ እሷ ጀምራ ቢሆን ምንም አይደለም። አልሰማሽም ነው ግን እሷ ነገር ሳትፈልግ ሰው ላይ ሳትደርስ ለምን ይደብራል? ክርስቶስ ነው 25 አባጋስ ኦኒ ነኝ። ማን ነው ኦኒ ደግሞ? ኦኒ ነኝ ቤት ደግሞ ማን ነው? የጠፋው ፍቅረኛዬ እንዳትሆን ከየት ደግሞ ተገኘ? ኦኒ ነኝ ማሬ ይለኛል። ከየት መጣ? ቤታ አረንጓዴ ቢጫ ቀዩ ጥለቱ ደስ አይልም? በጣም ነው የሚያምረው። ቤታ ለቆደርኩት እኔ ቅልል ያለች ናት። የቡቱቱ ምናምን እንደዚህ ዋለኝ እኮ ዲቦራ እዚህ አሜሪካን ሀገር ለመጀመሪያ ስመጣ አረንጓዴ ቢጫ ቀዩ አያምርም? ጥለቱ ያምራል ማሬ። አረንጓዴ ቢጫ ቀዩ ያምራል። ጥለቱ ጋይስ ያምራል። ጉድ እኮ ነው ዘንድሮ። አንቺ ሙቀቱ ኪዳነ የቡና ቀሚሳው ጋይስ እንደዚህ ጫንድ $25 ናት እዚህ የምትሸጠው። ከዛ አንድ ቀለ ፎቶ ሁሉ አለኝ። ቆይ ማሪ እንደሱ ለብሼ ግን ሻሻ አላረኩበትም። እንደሱ ለብሼ ፎቶ አለኝ። ቆይ ልክልሻለሁ። ከዛ አንድ ፎቶ ትነሽና እንትን እለዋለሁ። ሁለት ቦታ አድርጌስ። እሺ ማሪ ጋይስ ማነኝ የድሮ ባልሽ አለኝ ሰው እያለ አንተ ሾካካ አሁንም ባዶ ቂጥህና አሁን ያኔም ባዶ ቂጥህና አሁንም ባዶ ቂጥህና ባዶ እጅህን ትመጣለህ። ቤታዬ ጌም ላይ ነሽ። እስኪ ጀባ ልበልሽ ይባላል። ባዶ ቂጥህን ድሮም ባዶ ቂጥህን አሁንም ባዶ ቂጥህን ማፋቀቅ የምትወጣው እውነቴን እኮ ነው ጋይስ። እንደሚታነቅ ሰው ባዶ እጁን ቤታዬ ባልሽ ነኝ። ሰው ቤት እንኳን ሲኬድ ሙዝና ብርቱካን ይቀየራል። ዲጄ አታስቀኝ በእናትህ አፈቅርሻለሁ። ቡና ሲኒ አቅርብ የረመዳን ያለ ያሳየ አይዲቦራ እኮ የቡና ሲኒ አቀራረብ እሺ በእናትሽ ማሪ እዛ ጋር እኮ የቡና ሲኒ ምናምን እኮ አቀራርቤ ነበር። ይወጣል
እንዴት አሁን እንኳን ታፊ ያበደ ነበር። በቃ ጋይሳዊው የቡና ሲኒ ምናምን ኩኪ ምናምን አድርጊ ቡናው አልወደዋ ሴትዮ ጉድ እኮ ነው። እንኳንም እዛ ሊቪንግ ሩም ውስጥ አልደረደርኩት። ዜድን ሰው ናት ነው ዜድዬን ይፍቀር። ዜድን እስኪ ያስገቢያት አንቺ ላይ ዞሯል። ኧረ እኔ ላይ ዙሩብኝ። እናቴን ይሳኝ እኔ ላይ ዙሩብኝ። ለምን መሰራችሁ ነው የሚያመጡት ነገር የለም። ለምን ዞሩ ዲቦራ ቁጭ ላይ ተሰደበች። ደሜ ተዋቸው ጋይስ። ሲደክማት ለአንድ ሳምንት ነው ወይ ታው ምንም ታለንት ስለሌላት ወደ ዜሮ ትመለሳለች። ወሬ አታምራስ አባቱ ወይ ጉድ ብሔር ነካች እያሉ ነው። ቤታ እንኳን ነካው እና ድሮ ስታቀኝ በምን አባታ ነው እንኳን ነካው ደግ ነካው። ካለ ማነካካት አያውቁም እንዴ? እንትና ነካች እንዴ ያለች እንትና ነካች። አፋን ተሰብስብ አፋን ከሰበሰበች አሁን ቤታው እስኪ ይሄ ቲክቶክ ነዋሪ ሪከርድ ያይምና እሷ ብቻ ታያጭ። አሁንም ደግምልሻለሁ። የባለ ጊዜ ነኝ ባለስልጣን ነኝ አርዳለው ቆርጣለው ምትው ዘርሽን አታስከብሪበት። ደግሜ ነው የምነግርሽ። ዘርሽን ታዋርጅበታለሽ። ደጋግሜ ልንገርሽ ዘርሽን ታዋርጅበታለሽ። የኦሮሞ ማህበረሰብ ታዋርጅበታለሽ እንጂ አታስከብሪ። ስሚ እምልሽ ሂጂና ቴሌግራም የኦሮሞ ማህበረሰብ የምታስከብሪ ኦሮሞ ጥርነቱ ስትናገሪ ባህሉን ስታስተዋውቂ ደግነቱን ስታደርጊ ትግሬውም እንደዛ አማራውም እንደዛ ያን ነው በዘርሽ። እኔ አሁን ስለ ዘሬ ከጠየቅሽ ዘሬ ሰው አያርድም አይጨፈጭፍም ፍትህ አትረዱ ተው ብዬ ለህዝቤ ነው እንጂ የምነሳው እንዳንቺ ባለጊዜ ላይ ሰው አርዳለው ቆርጣለው። ለኦሮሞ ምን አደረግሽለት? ኦሮሞ እንዲጠላ ኦሮሞ አራጅ እንደሆነ እያሳየሽ እኮ ነው ያለሽ በዘርሽ። ልክሽን ነው የምነግርሽ። አይ ኖ እና አሁንም ደግሜ የምለው የኦሮሞ ልጆች ይሄኛን አይወክለንም በሉ። ይሄኛን አይወክለንም። እውነት ከሆነ ይሄኛን አይወክለንም። ኦሮሞን ያስከበረች መስሎ ከታያት አላስከበረችው። ኦሮሞን እያዋረደች ስም እያሰጠቻለች እሷ ናት። ሰድቦ ለሰዳቢ የሚሰጠው እኮ እንደራሱ አይነት ሰው ነው። እኔ አሁን ተነስቼ አማራ እንዲህ ነው አማራ እንዲህ ነው እሷ ባለችበት ልክ ብል የኔን ሰው ተሰምቶ ራሷን ማንነቷን በዚህ ልክ አራጅ እንደሆነ ከተናገረች እኛ አራጅ ብንል ምን ታመጣለች? እኛ እኮ ብሔር አይደለም ብሎ ሰው ዘራችሁ የሚናገረው በራሳችሁ አፍ ነው። ስለዚህ የኦሮሞ ልጆች ይሄ እናንተን እንደማይወክላችሁ በማሳየት እንጂ ጎን ቆማችሁ አብራችሁ በማለት አይደለም። እንደ ሐሳቤን የተናገርኩት መብታችሁ ነው፣ መደገፍ ትችላላችሁ። ምን እያለኝ ነው? ሮሚ የምትሉ ባለ ጊዜ ነን። አይንሽን ጎልጉለን በሜንጫ እናወጣዋለን፣ እናስገድልሻለን። እኛ የጊዜው ሰው ነን እያሉ ሚዲያ ላይ ማስፈራራት ሁሉ ተጀምሯል ማለት ነው። ሳልፈልግ አታስቂኝ። በቃ ሳልፈልግ አታስቂኝ። እቺናት ኢትዮጵያ ሊያሳብዱኝ ነው እኮ ምን እያለች ነው? ቆይ ሮማ እኛ ባታዘር ኢትዮጵያ ከዛ ምን እየበላኝ ነው ደግሞ ሮሚ? እዚሁ እኮ ነው ዘንድሮ ፈንዲሻውን እየበላች እየሄደችበት ወይ ዘንድሮ። እኔ በጠዋት ከእንቅልፍ የተነስቼ ሀገር ሰላም ብል ጉቺ ግድ ነው ውዶቼ፣ ግድ ነው እንዴ? እሱ ነው ማደርገው። እሱ ግድ ነው። እሺ እንዴ ግድ ነው። እናቴ ትሙት ግድ ነው። አሁን የጻፋችሁ ማን ነው የጻፈው? ማን የጻፈው? እዳት ልዩ ግድ ነው ማሬ። እንዴ ምን ሆነሽ ነው? ከዚህ በየባሰ የምትሰራ ልጅ ነች እሷ ማረል እንዴ አንድ ውርጋጤ ዳዛ ሀገር ቤት ደውላ ማለት አለባት። እነሱ መታዘዝ አለባቸው እንዴ? ሁለቱም የኔ ቆንጆ አልተባባሉም፣ ተሰዳደቡ አይደል? ሁለቱ ተሰዳደቡ ሳይጨርሱም እንዴ መፍታት ነው። ወደ ፋሚሊ ይደብራል። አይ ነገር ፌር አይደለም። ገባሽ? ጭራሽ ደግሞ እነዚህ ኪያ ሄድና አሁን እዚህ ጋር ገስቱን እንትን በል ቤታን ላይቭ ላይ እንትን እያለች ስለሆነ እሷን ላረጋጋት። በቃ ነገሩ አሁን እንደዚህ ከዚያችኛ ያለ መልስ መስጣት ነው አልፈልግም። አሁን በራሴ አያስፈልግም። ዲቦ የኔሱም አያስፈልግም። መረጃ ኪያ እናቴን ሰድባለች፣ አባቴን ሰድባለች፣ አያቴን ሰድባለች ያለችው መረጃ ሲመጣልኝ ኪያ እኔ ራሴ ላይቭ ላይ ቪዲዮ እንደዚህ ባለበት ይቅርታ ጠይቃታለሁ። ዳስት
ይሄ ኮሜንት ላይ ያነበብኩትን ይዛል የመጣችሁ አልናገርም ያልኩት ወይ አልናገርም ቢካዝ ቤተሰብ ሳጣራ ቤተሰብ ለቤተሰብ ይተዋወቃል። ገባ? በጣም አጣርቼ ወንድሟኛ ቤት ሲሰራ እንደነበር ምናምን አጣርቼ ነው የተናገርኩት እንጂ ይሄ ክሬት አድርጋ እሷ አባቴ ዊልቸር ነው በፍጹም አላልኩም አልልም። እንደዚህ አይነት ወሬ ብለሻል አለች። አምጪ ተባለች፣ መረጃ ሄደች፣ ይዛ አልመጣችም። መሳደብ ነው የጀመረችው። ገባ? እሷ የምትሳደበው ደግሞ እኔ ማፈልኝ አፍ መሳደብ እኮ ነው። እሷ ስትሰድብ ነው የሚሰድባታል፣ ስታከብረኝ አከብራታለሁ። ገባ አይደለ? እንደውም አንዱ ፋይሰል የሚባለው ነው በጣም በእርጋታ ሲያወራ የነበረው። እኔ ግን ይቅርታ ጠይቂ ተባልኩ። ይቅርታ የምጠይቀው እንትዱ ሲመጣልኝ፣ ያለበለዚያ ግን ይቅርታ አልጠይቅም። ከዚህ በኋላ ምንም አላወራም ብላለች። አሁን ነግሬዋት ነው የመጣሁት። በቃ ተው ይደብራል። ካላወራች እያየኋት ነው፣ እያወራች ነው፣ በጣም እያወራች አሁንም ትሳደባለች፣ ሰው ሰብስባ። ገባ? ይሄ ፌር አይደለም። አሁንም የምታደርጉት ነገር ዲቦራን በማስፈራራት ሳይሆን አቁሚ ብትሏት ዲቦራ ታቆማለች። እሷንም አቁሚ በላት አለቀ። አትደራረሱ፣ እቺም ታቆማለች። አትደራረሽ ብትላት ፌመስ መሆን ስለምትፈልግ ገብቷል። ከዲቦራ ጋር መጣላት፣ ከቤታ ጋር መጣላት ምናምን ያሰበችው ተጣልታ መፈመስ ነው የፈለገችው። ሰው ደግሞ በእንደዚህ አይደለም የሚከተል የሆነ የራስ የሆነ ቬብ ያስፈልጋል። የራስ የሆነ የምታሳየው ነገር ድራማ ያስፈልጋል። ማንም ሰው ይረግጣታል፣ ትረገጣለች። አንቺን ደግፎ የእሷን ፋሚሊ ቆሻሻ አድርጎ የምናገረውንም እንትን አትበይ፣ እሺ? አትውደጂው። ለአንቺ ብሎ አይደለም ያ ሰው። የአንቺንም ፋሚሊ አንቋሾ እሷ ጋር ሄዶ ደግሞ የሚያወራውንም አትውደጂው። ከተቻለ ማስማማት ሁለታቸውንም በቃ የተሳሳተው ተሳስተዋል ሁለቱም። ከዛን ይቅር ተባብሎ ማለፍን የመሰለ ነገር የለም። ባይዞይ ከማለፍ እናተርፋለን። እመኑኝ፣ አትጎዱም። እኔ ልጉዳሽ ዲቦ ታዩ በቃ እርሹ ችግር የለውም። የሆነው ቆለስታ እየደነሰች ነበር ተባባል ነው እንጂ አልተቀደደም አይደለ? አስቁማት በቃ ያችን እኔ አስቆማታለሁ። እኔ ፈታ ያልኩኝ ኪያ በቃ አሁን እኔ ፈታ ልበልበት። ምንም እንትን በቃ የትናናች ነው አልተናገረችም። ያቺ ነች የምትናገረው አይደለ? ትናገር እሷ በህግ ትሄዳለች። በቃ ያሉበት ሀገር አለ፣ በህግ ትሄዳለች። እነሱ ደግሞ በገጀራ ይሄዱ፣ ችግር የለውም። ኖ በእናት ጃፒ ገጀራ እያልካታውራ ይደብራል። ቃሉ ራሱ አሳይ አሳይ ሂድና እስቲ ኢትዮ ሪከርድ ላይ ሂድ አንዳንዴ ስትናገር ፌር ሆነ። እሺ ይደብራል። ብዲቦ የቃሉ ራሱ አይከብድም እኮ ሂድና ይኸውና ማሳየቱ ደግሞ ሞር አይከብድም ከመናገሩ በላይ። እኔ እኮ ልክ ነች እያልኩ እኮ አይደለም ዲቦ የምከራከረው። ግን የሆነ ነገር ምን ይባላል መሰለሽ፣ ጅል አንዴ ነው የሚሰድቡት ራሱን 9 ይሰድባል ይባላል። ተደጋግሞ ቃሉን ስለምል ማለት ነው። ጀስት አልፎ በቃ መተው። እኔ ፈታ እያልኩ ነው እኮ ኪያን እኮ ነው የመጣው። እኔ ነኝ የመጣሁት። አይ ነው እዛማ አስቆሜ ነው የመጣሁትና በቃ እኔ ካበደኝ ነበር። ኪያን አስቆምኩኝ። ስቲል አለ፣ ምንም የቆመ ነገር የለም። እያወራች ነው። ስቲል አለ፣ ምንም የቆመ ነገር የለም። ዋው በቃ ዲቦ አንቺን ፈታ በይ፣ ቀንሽን አይረብሽም። እኔ ምንም